ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ ሩታ አመርቂና ደስ የሚል መልስ ሰጥታለች። በነገራችን ላይ ይሄ እዩ ተብዬው ማለት ነው አልጫ አንዴዛ አንዴዚ ሱኩ ሱኩ የሚያደርግ እነዚህ እና አቤል ተብዬዎቹ ይሻላሉ። በአንድ ፊቱን በቃ ጥላቻቸውን ለሩታ በግልጽ እያሳዩት ነው። አንተ ደግሞ እያስመሰልክ ነው። እዛም እንዳይቀርብህ እዚህም እንዳይቀርብህ ምን ሱክ ሱክ ያደርጋል? ወንድ አይደል እንዴ? ቆፍጠን በል እንጂ እንዴ! ምንድነው እሷ ላይ ምንድነው የቀራችሁ? ለምንድነው በየደቂቃው እየሄዳችሁ እሷ ላይ ቁስል መጨመር የፈለጋችሁት? አሁን ምን እስቲ እንግዲህ ሊሄዱ ነው ምናምን የምታቃጥሉት? ምን ሩታ ሻንጣ ውስጥ ገብታ እንድትሄድ ነው ከነሱ ጋር ወይንስ ምን እንድታደርግ? በጣም ብዙ ደክማለች። በነገራችን ላይ ሩታ የሚጠበቅባትን ስቴፕ ሁሉ ሄዳለች። ማንኛውም ሴት ልታደርገው የማትችለውን ነገር ሁሉ አድርጋለች። እኔ ብሆን የማላደርገውም ማለት ነው። አንደኛ በዚህ ልክ በውሸት ድራማ ሲሰጠኝ ካራክተር አልሰራም። እኔ በማረገው ነው የምነግራቸው። ተሰድቤ ገንዘብ ለማንም አላስገኝም። አንድ ሁለተኛ ባለቤቴ በዚህ ልክ ሌላ ሴት ስስመው እንደው ቃላቱን ራሱ ለማውጣት ዘገነነኝ። ስስመው ብቻ ስትልሳው ስትላላ ስትግማማ አይን እያየ ዝም አልልም። ኦኬ እኔ በሆነ ማረገው ነው የምነግራቸው። ስለዚህ ሩታ ከምንም በላይ ታግሳለች። ከምንም በላይ መሄድ ያለባት ድረስ ሄዳለች። ሴት ልጅ ደግሞ እኔ በዚህ ልክ ስትረገጥ ማየት አልፈልግም። ኦኬ አንዳንዴ ማረም ሲበዛ ይመራል። እናንተ ሲጀምር በዙሪያችሁ ያላችሁ በሙሉ የአጋሜ ሾክ ናችሁ። የአጋሜ ሾክ በቃ እያስመሰላችሁ የምትኖሩ ናችሁ። ለዛ ነው እንደዚህ መጫወቻ እያደረጋችኋቸው ያላችሁት ማለት ነው። ኦኬ ተግባባን። ስለዚህ ሩታ ምን አገባት? የራሱ ጉዳይ ሂድ። ወደሽ ከተገፋሽ ቢረግጡሽ አይክፋሽ ይላል የሀገሬ ሰው። ወዶ ፈቅሮ መሄድ ከፈለገ እግሩን አታስረውም። ሩታ ሕፃን ልጅ አይደለም፣ ትልቅ ሰው ነው፣ የወለደ ሰው ነው፣ አባት ነው፣ አባወራ ነው። እና እናንተ ቤት ድረስ ሄደህ ማቃጠር ምንድን ነው? ሩታ ይቅርታ ጠይቃ እንድታስቀረው ነው ወይንስ ምን እንድታረገው ፈልገ ነው? ይሄንን ልታስረዳኝ ትችላለህ? ልትነግረን ትችላለህ? ለሁላችንም አያችሁ፣ ትልቁ ድክመታችሁና ችግራችሁ ይሄ ነው። እንዴት እንበላችሁ? እናንተ የፈለጋችሁትን እንጂ ሰው የፈለገው ወይም ደግሞ ሩታ የምትፈልገውን ነገር እንድታራምድ እድል እየሰጣችኋት አይደለም። በእኛ ተመሪልን፣ በእኛ ጭንቅላት አስቢ፣ በእኛ በህይወትሽ እኛ እንኑርልሽ። በቃ ይሄ ነው የእናንተ አቋም። ያለኛ የሚመራልሽ የለም እንዴ! ምን አይነት ጭንቅላት ነው ያላችሁ? አንድ የተሻለ ከእናንተ መካከል ይጠፋል እንዴ? አንድ ማለት ነው። አንድ የተሻለ ይጠፋል እንዴ? ምንድን ነው እንዲ? ኧረ ተፋቷት ልጅቷን። ይደብራል በዚህ ልክ የምር። ሲጀመር አትሄድም። እንዴት ነው የምትሄደው? ከራስ ቤት ወጣ ልሽ የምትሄደው? እሱ እኮ ታማ አይደለም እኮ በፈጣሪ እኮ የመጣበት በሽታ አይደለም እኮ። እናንተ ናችሁ በሽታውን ያመጣችሁት ከራሱ ጭምር ማለት ነው። መጀመሪያ ራሱ አብርሃም ነው። ኦኬ ቀጥሎ እናንተ ናችሁ በዙሪያ ያላችሁት። አንድ የሚረባ ሰው ስለሌለ ይሄን በሽታ የዘረፈው ይሄ ልጅ በእናንተ ምክንያት ነው። ስለዚህ አሁን ደግሞ ከአራስ ቤት ወጥታ አዲስ አበባ እንድትሄድ ልታስገድዷት አትችሉም። በቃ ከማንም ጋር ሂድ። ከዚህ በኋላ ምን ይቀርባታል? ከዚህ የበለጠ የሚመጣባት ነገር አለ ማለት? እናንተ ካረጋችሁት ከሚሆነው ነገር የበለጠ ምን እንደሚመጣባት ንገሩኝ። ምንም አይመጣባትም። ምክንያቱም በአደባባይ ዝሙት ነው እያሳዩን ያሉት። እቺ ጋለሞታ አታምር አታፍር በዚህ ሁሉ ወንድ መካከል እርቃኗን እየሄደች ሰዎችን ለመሳብ ወንዶችን ለማማለል የምትሄድበት አንድ ሰው አይደለም። እቺ ሰው የምታማልለው ኦኬ እርቃንሽ የምትሄድ ይሻልሻል። እኔ እንደው ሴቶች ግን ምን ሆናችሁ ነው? ወደ ራሳችሁ ተመለሱ እንደው ባካችሁ። ለወንድም ፈተና አትሁኑ በእውነት እንዴ! ፈተና አትሁኑ። ምንድነው ነገራችሁ? ማስተዋሉን ስጠኝ ጌቴ። ወልጄ አልጨረስኩም። ከኔ የሚወጡትን
መጨረሻቸውን አሳምርልኝ፣ የምትሰጠኝን ባርክልኝ ነው በእውነት። ስለዚህ ከሩታ ህይወት ውጡ። በቃ መወሰን ካለባት እራሷ ትወስናለች። ያመቶ እንዲህ አድርጊ፣ በዚህ ወጣ በዚህ ወረደ ሸዋደ። እኔ ምንትን የነካ ሰው ፈጣሪ ረጅም ዕድሜ ከጤና ጋር ይስጥልን። አንቺ ደግሞ አራስ ነች፣ ግን ምንም ማረፍ አልቻለችም። እንዴት ብላ ትረፍ? እንዴት ብላ ትረፍ? እንዴ በየደቂቃው እየሄዱ እኮ ነው ሌላ አዲስ ነገር የሚፈጥሩት። ያሳርፋሉ እንዴ እነዚህ? ሲጀመር አንዴ እየሄዱ ቡችሎች። ግን እኮ ከምንም የገረመኝ ደግሞ እኮ የዚህ ነው እኮ እዩ ተብዬው አቋም የሌለው ሄደሽ ዋልደውልሽለትም እግዜር ይማር ብለህ በመጣ ልጅ የታመመ መሰል እንዴ እናንተ ባመጣችሁት መዘዝ በታመመ ህመም እሷ ምን ብላ ነው እንዲሆነ በዚህ ወጣ በዚህ ወረደ ብላ እንትን የምትለው? ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። በግድ ነው ያወራሁት። ነገ በአዲስ ሀሳብና በአዲስ እስክመለስ ድረስ በጣም ነው የምወዳችሁ። ብቻ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ለመድረስ ላለበት አድርሱልኝ። በጣም ነው የምወዳችሁ። መልካም ጊዜ። ቻው ቻው።